ምን መሰለሽ ላሊ እኔና ዳይመንድ ለኪንጎና ለቅምጥል ሰርፕራይዝ ቤት ውስጥ እያዘጋጀንላቸው እንዳጋጣሚ ባቡሩ ይመጣብን። ከዛማ እነሱ የመጡ መስሎን እንዳያዩን ብለን መኝታ ቤት ገባን። እሺ ከዛማ ባቡሩ መጥቶ ነበርና መኝታ ቤት ተደብቀን አገኘን። ታዲያ ምን ችግር አለው? አይ ለሊ እሱ እንደዛ አላሰበም፣ ሌላ ነገር ነው ያሰበው። ሁለተኛ አጠገቢያ አትድረስ፣ በቃ ተነቅቶብሃል። ቆይ ምንድነው የተነቃብኝ? ደሞ ያምሻል እንዴ? ለምንድነው እህቴን የጮሽባት? ተሳስተሽ ሁለተኛ እህቴ ላይ እንዳጮሽ። ኧረ ለሷ ተቆርቁረህ ነው እዚህ ድረስ የመጣው? ገና ምን አይተህ? ላደረጋችሁት ነገር ዋጋ መክፈል አለባችሁ። እኔ እንደፈለግሽ፣ እህቴ ግን ለቀቅ አድርጊያትሽ። አንተ ካልደረስክብኝ እኔ አልደርስብህ። ከኔ ፍቅርን አስቀድማት ነው። አይ ተይቴ ሮማኒ፣ በፍቅርማ አትምጪብኝ። ምን ፍቅር እኮ ናት እንዴ? እና ታዲያ ትሁና? አዎ ትሁና። ምን ነው ቀረልሽ? ልታናደደኝ እየሞከርክ ነው? እኔ የምልሽ ልጆቹን ምን ብለሽ ነው ያታለልሻቸው? እኔ ምንም አላደረኩም፣ እራሳቸው ፈልገው ነው የመጡት አይደለ? እንትን ወደውሽ አንቺን ፈልገውሽ መጡ አይደለ? አዎ ዳይመንድ እንደዛ ነው። ለማንኛውም ስለኔ የማይሆን ነገር ልጆቹን ከቤት እንዳታስወጣቸው እሺ? ምን? አንዳንድ ቦታ ነበርኩ እባክሽ። እየዋሸኝ ነው? ኧረ አይደለም ቤዛ። እርግጠኛ ነው ወንድሜ? አዎ እባክሽ። እና ፍቅርን አገኛት? አላገኘኋት። ሰውዬው ደውሎ ነበር። ምን አባቱ ነው የሚልሽ? እባክህ ቀጣዩን እያለ ነው። ይሄ ጂኒ የሆነ ሰውዬ። ለማንኛውም ይሄ አበበ እንደይለን አይመስለኝም። ሁለቱን አስማምቼ የሆነ ነገር ማድረግ አለብኝ። እህቴ የማግዝሽ ነገር አለ? አዎ በሚገባ ወንድሜ። አንተ ሄለንን፣ እኔ ደግሞ አበበን እናጠምዳቸዋለን። ከዛ ሁለቱ መለየት አለብን። እሺ በቃ እየደበረኝም ቢሆን ለህይወታችን ስንል አደርገዋለሁ። እሱን እኮ ነው የምልህ ወንድሜ። እሺ ነይ እንሂድ። ዳይመንድ ምን ይላል መሰለሽ? ከበሉ ከጠጡ ወደ ቤቱ ይላል። ቤተነሽ ወዴት ነው ሄዶ? ሰላም ጤና ይስጥልን። የተከበራችሁም የሰራተኛዋ አዳይ ቤተሰቦች ሰራተኛዋ አዳይ ክፍል 162ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 162 ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች በክፍል 161 ላይ እንዳያዝ ከሆነ ለሊ ግን የታመመች ይመስላችኋል? እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። እንደኔ ሀሳብ ከሆነ ለሊ ላይ ምንም አይነት ህመም ያለ አይመስለኝም። ለምን ካላችሁ እንግዲህ ዶክተሩም ስለሷ መናገር አልፈለገም። ያ ማለት ደግሞ እንግዲህ ዶክተሩ በተደጋጋሚ እንግዲህ አደይ መዳ ጠይቀው ነበር፣ እንደዛው ባቡሬ የሚሉ ጠይቀው ነበር። ነገር ግን ዶክተሩ ምንም አይነት ነገር መናገር አልፈለገም። ያ ማለት እንግዲህ ለሊን የሚጎዳ ነገር ቢሆን ህመም ቢሆን ለነሱም ይነግሯቸው ነበር፣ ነገር ግን አልነገራቸውም። ያ ማለት ደግሞ ነገሩ እንግዲህ ፍቅር ነው የሚል ጥርጣሬም እየታየብኝ ነው በእኔ በኩል። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንግዲህ ለሊ እንግዲህ የፈራችው ይህን ነገር ከነገርኩ በኋላ እሱ ጋር ለኔ ስሜት ከሌለውስ ብላ ፈርታ ነው። ያንን ነገር ደግሞ ለአደይ ብነግራትም አደይ ደግሞ ሄዳ ለባቡሬ መናገሯ የማይቀር ነው በማለት እንግዲህ ፈርታ ይመስለኛል የተጨናነቀች። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እንግዲህ ለሊ አሁን ላይ ለባቡሬ ለመናገር ቢከብዳትም ለአደይ ብትናገር ባይነኝ። ምክንያቱም አደይ ሴት ስለሆነች ሚስጥሯን እንደራሷ ሚስጥር አድርጋ ትይዛለች የሚል ሀሳብ አለኝ። ቢሆንም ግን ለእሷም እሷ መናገር አልፈለገችም። ከስንት ልመና በኋላ ዛሬ አልነግርሽም ግን አንድ ቀን እነግርሻለሁ በማለት እንግዲህ አልፋለች። ቢሆንም በመሃሉ ግን ዶክተሩ በጣም ስለጨነቀው ደውሎላት ነበር ለአደይ። እንግዲህ ለአደይ ለመናገር ፈልጎ ይመስለኛል የደወለው ዶክተር። ከዚህ በፊት ዶክተሩ የሰራው ስራ ትክክል ባይሆንም እንግዲህ በክፍል 161 ላይ እንዳየስ ከሆነ ዶክተሩ እንግዲህ አደይ ብትለምነውም ይህን ነገር መናገር አልችልም ነበር ያለው። ዶክተሩ ባለው ነገር ብንናደድም እንግዲህ በመጨረሻ ዶክተሩም ጸጸተው መሰለኝ ሁሉንም ነገር ለመናገር እንግዲህ አደይን ቀጥሯታል። አደይም እንግዲህ እስካለበት ቦታ ድረስ ለመሄድ እንግዲህ ያው ወስናለች። ያ ማለት ደግሞ ሁሉንም ነገር የሚነግራት እየመሰለኝ ነው። እስቲ ይህን ነገር ሲነግራት ምን ይመስላችኋል? ዶክተሩ ለአደይ ምን የሚነግራት ይመስላችኋል? ለሊ ታማለች ወይስ አልታመመችም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል 162 ላይ ምን እንደሚፈጠር አብረን የምናየው ይሆናል። ሌላው ደግሞ ወደ ቅምጥልና ኪንጎ ስንመጣ ቅምጥል እንግዲህ ልክ እየሰራች አይደለችም። ኪንጎ እንግዲህ እሷን ለማስደሰት ብዙ ነገር እየሰራ ነበር፣ እየጣረ ነበር። ሰርፕራይዝ ሊያደርጋት ፈልጎ እንግዲህ ብዙ ነገር አድርጎ ነበር። ነገር ግን እሷ እሱን ለመስማት ምንም ፍቃደኛ አይደለችም። በቅምጥል ሁኔታ እኛም ትንሽ ተበሳጭተን ነበር። ቅምጥል እንግዲህ እንደ ስሙ አይደለችም።
ፍቅር ምናምን የማይገባት የሆነች ከንቱ ፍጥረት ትመስለኛለች እንደኔ ሀሳብ ከሆነ። እስቲ እናንተ ስለ ቅምጥል ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ቢሆንም ግን በመጨረሻ እንግዲህ የተፈጠረውን ነገር በማየት እንግዲህ ተጸጽታ ኪንጎን ይቅርታ ጠይቀው ነበር። ቢሆንም ግን ቅምጥል በዚህ ሁኔታ ባትሄድ አሪፍ ነው፣ ኪንጎንን ብትረዳው ባይ ነኝ። እስቲ እናንተስ ምን ትላላችሁ? ኪንጎ እንግዲህ እሷን ለማስደሰት ቀና ደፋ እያለ ነው። እውነት ለመናገር እኔ በኪንጎ ቦታ ብሆን ከእሷ ጋር እንኳን ይህን ያህል ጊዜ ለአንድ ሰከንድ ሁላ አልቆይም። ነገር ግን ኪንጎ በጣም ነበር የታገሳት። ያ ማለት ደግሞ እንደሚወዳት ያው ማሳያ ነው። ቢሆንም ግን እሷ ልትረዳው በፍጹም አልፈለገችም። ያ ደግሞ ፍቅራቸውን እንግዲህ እንዲቀሰቅስ ያደርጋል የሚል ሀሳብ አለኝ እኔ ጋር። እስቲ እናንተስ ምን አይነት ሀሳብ አለ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ቢሆንም ግን ሻኪራ እና ዳይመንድ እነሱን ለማስደሰት ብዙ ለፍተዋል። በመጨረሻ ይህ ነገር አልተሳካም ብሎ እንግዲህ በወጡበት ነበር። ኪንጎም ነገሩ ተሳክቶለት እንግዲህ ቅምጥልም ወደ ቤት ስትሄድ ባየችው ነገር እንግዲህ ለዚህ ነበር እንደ እሱ እንደዛ ሲለፋ የነበረው በማለት ተረድተው ነበር። ነገር ግን ከዛ በፊት ሁሉንም አስቀይማ ነበር። ያ ነገር ደግሞ እኛንም ደስ አላለንም። በዛ ላይ ደግሞ እንግዲህ ዳይመንዶ እነሱን ለማስደሰት ከነሱ ጎን እንዳለ ቀና ደፋ ሲል እሷ ደግሞ ዳይመንዶን እንግዲህ ሁለቱን እንዳይስማሙ ማለትም ኪንጎና እኔ እንዳንስማማ የምታደርገው አንተ ነህ በማለት በጣም አስቀይመው ነበር። በዛ የተነሳ እንግዲህ ዳይመንዶም ከፍቶት ነበር። ሻኪራም እንግዲህ በጣም ደብሯታል እንደሚመስለኝ ከሆነ። ቢሆንም ግን ቅምጥል ይሄን ነገር ባታደርግ አሪፍ ይመስለኛል። እነሱ ለእሷ ደስታ ብለው እንግዲህ ከጎኗ እንደሚሆኑ እንግዲህ ያው እያሳዩ ነበር። ከጎኗም ነበሩ። እሷን ለማስደሰት ቀና ደፋ እያሉ ነበር። እሷ ግን የሆነ የምታራምደው ምንም ማይመች ነው። እኛንም ደስ አላለንም። ቢሆንም ግን መጨረሻ ላይ እንግዲህ ያው ያሰቡት ነገር ሳይሳካ አይቀርም። ከኪንጎ ጋር እንግዲህ አሪፍ ጊዜ እያሳለፈች ነበር። ክፍል 161 የተቋረጠው። እስቲ በክፍል 162 ላይ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። ነገር ግን ከዛ በፊት እስቲ እናንተን ልጠይቃችሁ። በክፍል 161 መጨረሻ ኪንጎና ቅምጥል አንድ ላይ እያሉ ማን ነው የመጣው? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ባቡሬ ነው ወይስ ሌላ ሰው? ሀሳባችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደኔ ሀሳብ ከሆነ እንግዲህ ኪንጎን በጣም ደንግጦ ነበር። ያ ማለት የመጣው ባቡሬ ይመስለኛል። እስቲ እናንተስ ምን ትላላችሁ? ሀሳባችሁ ከኔው ሀሳብ ጋር ተመሳሳይ ከሆነ ከአንተው ሀሳብ ጋር ተመሳሳይ ነው ማለት እንዳትረሱ። ሌላው ደግሞ ዴብና አደይ ቢጋቡ አሪፍ ይመስለኛል። ካሁን በኋላ የሚመጣው ነገር ሁለቱን የሚያለያይ የመሰለኝ ነው። እንግዲህ ከዚህ በፊት እንዳያዝ ከሆነ ሁለቱ አንድ ላይ እንዳይሆኑ አንዳንድ ነገሮች ተፈጥሮ ነበር። አሁንም ነገሮች እንግዲህ እነሱ ወደፊት ባራዘሙት ቁጥር በመሀላቸው ክፍተት እየተፈጠረ ነው። ስለዚህ እስቲ ዴብና አደይ ይጋቡ የምትሉ ላይክ ማድረግ እንዳትረሱ። እንደኔ ሀሳብ ከሆነ ዴብና አደይ ቢጋቡ አሪፍ ይመስለኛል። ካልሆነ ጥሩ አይመጣም። አሁን ላይ እንግዲህ አደይ ሙሉ በሙሉ ስለ ራሷ ህይወትታ ለሊ ነበር ስትጨነቅ የነበረው። ለሊም ይህን ነገር በመረዳት እንግዲህ ሁሉንም ነገር ፊክስ ብታደርገው አሪፍ ይመስለኛል። እነሱንም ባታስጨንቃቸው፣ አደይም ለዴቭ ጊዜዋን ብትሰጥ አብሮ ቢያሳልፉ አሪፍ ይመስለኛል። ቢሆንም ግን አሁን ላይ አደይም ስለ ራሷ ትታ ስለ ሰው ነበር አብስታ የምትጨነቀው። ያ ማለት ደግሞ ለሊም በጣም እንደምትወዳት ማሳያ ነው። ቢሆንም ግን እስቲ በክፍል 172 ላይ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። ወደ ቤዛ ስንመጣ ደግሞ ቤዛ በአሁኑ ተንኮል በአሰራ አሪፍ ይመስለኛል። ቤዛ እንግዲህ የያዘችው ተንኮል አበበና ሄለንን ለማለያየት እቅድ ይዛለች። ቢሆንም ግን አበበ አልወደዳትም ቤዛን። በክፍል 161 ላይ እንዳያችሁ ከሆነ ቤዛ እንግዲህ ከነ አበበ ጋር ለመኖር እንግዲህ ቤታቸው መጣ ነበር። ቢሆንም አበበ ቤቱን አከራይተሻል አይደል? ስለዚህ አንቺን እዚህ ማየት አልፈልግሽም ነበር ያለው። በጣም ነበር ደስ ያለኝ። እንግዲህ አበበ እንደዛ ይላል ብዬ በፍጹም አልጠበኩም ነበር። እንግዲህ አበበ በቃ ትክክለኛ ውሳኔ ነበር የነገራት። ሌላው ደግሞ አንድ ደስ ያለኝ ነገር አበበ ዳይመንዶ ጋር መታወቁ ለአበበ በጣም ጥሩ ይመስለኛል። ምክንያቱም ዳይመንዶ ስለ ቤዛ ጨርሶ ስለሚያውቅ እንግዲህ በሁለቱ መካከል ማለትም በአበበና ሄለን መካከል እንዳትገባ ዳይመንዶ የሚያደርግ ይመስለኛል። ቤዛ በሁለቱ መካከል አሁን ላይ ለመግባት ሁለቱን ለማለያየት እንግዲህ እቅድ ይዛለች። ያ ማለት በቀጣይ ሁለቱን እንደምታለያያቸው እንግዲህ እርግጥ ነው በዚህ ሁኔታ ከቀጠለች። ነገር ግን ዳይመንዶ ከነሱ ጋር ከሆነ ለቤዛም ላይመቻት ይችላል የሚል ሀሳብ አለኝ። ቢሆንም ግን ይቺ ቤዛ ተንከሲስ ናት። ታደርገዋለች። አታደርግም ማለት አንችልም። በቤዛ እንግዲህ ያው ቤዛ እንደዛ ማድረጓ የማይቀር ነው። ቢሆንም ዳይመንዶ አሁን ላይ ለአበበ በጣም አስፈላጊ ነው። ከአበበ ጎን ቢሆን አሪፍ ይመስለኛል።
ወደ መጨረሻው ስንመጣ ደግሞ ዳኒና ፍቅር እንግዲህ ዳኒ ፍቅርን በጣም እንደሚወዳት ቢነግርም ፍቅር ግን ምንም ልሰማው ፍቃደኛ አልነበረችም። ያ ማለት ደግሞ እንግዲህ ፍቅር እንደማትወደው ማሳያ ነው። ቢሆንም ግን ፍቅር ዳኒ የቤዛ ወንድም ባይሆን እሷም ታስጠጋው ነበር። ነገር ግን የሆነ ተንኮል ይዞ ነው የመጣው በማለት ተጠራጥራ ነው እንጂ እንግዲህ ከቤዛ ጋር ግንኙነት ባይኖር ምንም አትልም። ከሱ ጋርም የምትቀጥል ይመስለኛል። ቢሆንም እስቲ በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ሌላው ደግሞ አሹና ሮማን እስቲ ይስማሙ የምትሉ ሀሳባችሁን ኮመንት ላይ አስቀምጡልን። አሹ እንግዲህ ለሮማን እንደሚወዳት ቢነግራት ሁሉም ነገር የሚስተካከል ይመስለኛል። ቢሆንም አሁን ላይ እነሱም በጣም እንግዲህ ሮማንም አሹን እንደምትወደው የሆነ ትናንሽ ነገሮችን እያሳየች ነው፣ አንዳንድ ምልክቶችን። አሹም ደግሞ ይወዳታል፣ ነገር ግን ግልጽ አድርጎ አልነገራትም። እንግዲህ አሹ ለሮማን ፍቅሯን ቢገልጽላት አሪፍ ይመስለኛል። እናንተስ እስቲ አሪፍ አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በክፍል 162 ላይ እስቲ አሹ ሮማን ፍቅሩን ቢገልጽላት ማለት እንዳትረሱ። በቀጣይ ክፍል ምን እንደሚፈጠር አብረን የምናየናል። ውድ የቻናል ቤተሰቦች እስከዚሁ ድረስ ከመጣችሁ እንግዲህ ቻናሉን ሰብስክራይብ እንዲሁም ይህን ቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።